ብሩክና ሃይሚዬን ከዩቲዩብ የሚያጠፋቸው ለአንድ ቀን እንዲዘሉም ያደረጋቸው ከባድ ቤተሰባዊ ጉዳይ እንደገጠማቸው በውስጥ አንዳንድ መረጃዎች እየደረሱኝ ይገኛሉ። ዩቲዩብ የጠፉበትን ዛሬም ያልታዩበትን ጉዳይ እንዲሁም ደግሞ ብሩክና ሃይሚ ከባድ ውስብስብ ሴራ ውስጥ ስለገቡበት አስደንጋጭ ሁኔታም በዝርዝር አስደምጣችኋለሁ። እንዲሁም ደግሞ የምንወዳቸውን የምናከብራቸውን ብሩክና ሃይሚዬን በተመለከተም በሰሞነኛው አደገኛ ሴራ እንዳይረበሹም ሁለት መልእክት ማስጠንቀቂያዬንም በዚሁ አሰማችኋለሁ። ለነሱ መልእክቴ እንዲተላለፍ አደርጋለሁ። እባካችሁ 2 ደቂቃ ሰጥታችሁ እናንተም የዛሬውን ጉዳይና መረጃ ብሩክና ሃይሚን ያስደነገጠውን ጉዳይ እንድትሰሙኝ በአክብሮት ልጋብዛችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት የዓለም ሀገራት ሰላማችሁ ይብዛልኝ። በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። የብሩክ ሃይሚ አድናቂ ወዳጅ ሆናችሁ የሰው ፍቅር የሚያስደስታችሁ የነሱን አንድ ሆነው ሽምግልና ተልኮ ሰርጋቸውም ሆኖ ይሄንን ደስታ ለማየት እምትጓጉ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በሰው ደስታ እንደምትደሰቱት እናንተም ደስ የምትሰኙበትን ህይወት ፈጣሪ አምላክ ይስጣችሁ። ይሄ ምርቃትና ምኞቴ ሁልጊዜ የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤቴም አዲስ ሆናችሁ እባካችሁ ሰብስክራይብ በማድረግ የኔን ቤተሰብ ሁኑኝ። በአክብሮት በፍቅር ልጠይቃችሁ ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ብሩክና ሃይሚ እንግዲህ አንድ ላይ ጊዜ እያሳለፉ ነበር። በአንድ ክፍል ውስጥም ብዙ ቪዲዮ እየቀረጹ ነበር። ብዙዎቻችን ይህን ጉዳይ ተመልክተናል። ደስ ይላል። ብሩክና ሃይሚ በመካከላችሁ ሰው አታስገቡ፣ ሰው በማታስገቡበት ሰዓት ነው ፍቅራችሁ የተጠናከረው በማለት ብዙዎቻችን መልካም ምኞታችንን ተመኝተን ነበር። ነገር ግን ከዚህ ደስታቸው ብሩክና ሃይሚ ጊዜ አንድ ላይ ከማሳለፋቸው ጀርባ ያሉት አንዳንድ ነገሮች ግን እጅግ ያስደነግጡ ነበር። ይኸውም እንግዲህ ብሩክም ሃይሚም ይህን ደስታ ጊዜያቸውን በሚያሳልፉበት ቅጽበት እዩ የተባለችው ከ6 ወራት በፊት የመጣችው ብሩክ አስረግዞኛል ብላ ብዙ ጣጣ ስታመጣ የነበረችው ግለሰብ ልጅ መውለዷን አስመልክቶ ለብሩክ ከባድ ማስጠንቀቂያ ልካ ነበረ። ልጁን አሁን ሊንከባከብ ግድ ይለዋል፣ ልጅም ወልጃለሁ፣ እስካሁን ምንም አላለኝም፣ ይህ መልእክቴ ቪዲዮ ይሰማልኝ ብላ ልጅ ከወለደች በኋላ አንድ ቪዲዮ ለቃ ነበር። በሌላ በኩል ደግሞ የልጁ አባት የሆነው ቢኒ የተባለው ግለሰብ እሱም የተለያዩ መልእክቶች ሲያስተላልፍ ነበረ። ልጁ የብሩክ ነው ይባላል፣ የኔም ነው ይባላል፣ ግራ ጋብቶኛል፣ እኔ ልጅ እንደወለድኩ ነው ማቀው፣ ነገር ግን እዩ የተባለችው ካንተ አላረገዝኩም ብላኛለች፣ ልጁ የብሩክ ሊሆንም ይችላል፣ ልጁም ቀላ ብሎብኛል እያለ እሱም በራሱ ቻናል አንዳንድ ጉዳዮችን አስቀድመው ብቻ የሆኑ ቪዲዮችን ሲሰሩ ተመልክተናቸው ነበር። ይህንንም አስመልክቶ ብሩክና ሃይሚን እባካችሁ አንድ ላይ ሆናችሁ በዓላማ ጸንታችሁ ሳትከፋፈሉ ሳትለያዩ እነዚህ ልጆች አምልጧቸው ብለን መልእክቴን በዚሁ ቻናሌ ማስተላለፊያለሁ። አንዳንድ ሰዎችም በእነሱ የሚሰሩ ይህን ሀሳብ ሲያሰሙ ቆይተው ነበር። ታዲያ እንግዲህ አሁን በሰማሁት ጉዳይ እዩ ጉዳዩን ሲሪየስ አድርገዋለች። ወደ አዲስ አበባም ለመምጣት አራስ ልጇንም ይዛ ብሩክ ጋር ለመምጣትና እሱንም ለማስደንገጥ ሀሳብ እንዳላት እኔም ትናንት ቪዲዮ ሰርቼ ነበረ። አሁን ደግሞ በሌላ ጉዳይ የብሩክን ቤተሰቦች ሁሉ ልጁን መጥቶ ይንከባከብ እያለች እያስጨነቀች እንዳለም በዝርዝር መረጃው ደርሶኛል። ይህንንም አስመልክቶ ነው ብሩክና ሃይሚ ትንሽ በቤተሰባዊ ጉዳይ ወሰብሰብ ያለ ነገር ስላጋጠማቸው ዛሬን ቀርተዋል ተብሎ እንግዲህ በውስጥ መረጃዎቹ ሲደርሱኝ የነበረው ማለት ነው። ብሩክና ሃይሚ እባካችሁ አሁንም አንድ አላማን ይዛችሁ ኑልን። እዩ ከዚህ በኋላ ብዙ ሀሳብ ልታቀር ትችላለች። ፈጣሪ አምላክ አሁን ለእናንተም ደግሞ አለላችሁ። ምክንያቱም ልጁ ተወልዷል። ከልጅ ዲኤንኤ ሳምፕል ተወስዶ ከብሩክ ጋር ተመሳክሮ እውነታው የሚወጣበት ጊዜ አሁን ነው። ከዚህ በፊት እንዳረገችው በእርግዝናዋ ጊዜ እንዳረገችው እዩ እናንተ ላይ መጮት አትችልም። ይህንን ግን እናንተ ምርመራውን ለማድረግ በመጀመሪያ እናንተ በዓላማ ልትጸኑ ግድ ይላል። ቤተሰብ መደናገጥ የለበትም። ሃይሚም ብሩክም ደግሞ ምንም የተለያዩ ወሬዎች ቢወሩ እናንተን ለማለያየት እዩ የማይሆን ውሸት እያመጣች ልጁ የብሩክ ነው ተብሏል እያለች የማይሆን ነገር ብትደረድርም ሃይሚ እባክሽ ክፍተት እንዳትፈጥሪ። ይህ መልእክቴ በውስጥም የደረሰኝን ማስጠንቀቂያም ነው በዚሁ እማሰማሽ። ሃይሚ እንደ በፊት ጊዜው እንዳትሸወድላት፣ ከብሩክ ጋር ያላትን ነገር በአንድ ጸንታ ይህንን እውነታም እስኪወጣ አንድ ላይ ቆመው ጠላቶቻቸውን ያሳፍሩ ተብዬ ነው እንግዲህ በውስጥ መልእክት የደረሰኝ። ብሩክም ቢሆን ጉዳዩ ላይ ትኩረት በመስጠት ምርመራው ቢቻል አዲስ አበባ የሚታወቅ ቦታ እንዲካሄድ ሳምፕል ከልጅቷ ከአራሷ
እንዲወሰድ ተደርጎ ካንተም ሳምፕል እንዲወሰድ ተደርጎ ከሁለታችሁን ሳምፕል ተወስዶ በትክክለኛ ቦታ እውነት ልጁ ያንተ ነው አይደለም የሚለው መረጋገጥ አለበት። ከዛ ውጪ ግን እዩ የተለያዩ የውሸት ወረቀቶችን ፋብሪካ ይዛ ብትመጣ እንዳትደናገጥ፣ ምንም እውነታም አይኖረውም። ይሄን ነገር አስቀድሜ በተከታታይ ቪዲዮዎችም ተናግሬያለሁ። ብሩኬ ሃይሚ እባካችሁ አትደናገጡ። አሁንም ቢሆን እናንተን መደናገጥ የሚያይሰነው ሌላ ነገር የሚያቅደው በዛ በኩል ደግሞ የእዩ ፍቅረኛ የነበረ እዩን አስረግዣለሁ የልጅ አባትም ነኝ እያለ ብዙ ሲናገር የነበረው ቢኒ የተባለው ግለሰብ እሱም በራሱ በኩል ቪዲዮዎች እየሰራ ነው። ምንም ቢሆን ልጄን እቀበላለሁ፣ አሁንም ቢሆን ግን እየተከዳው ነው፣ ልጁ የብሩክ ነው እየተባለ ነው ብሎ ቪዲዮ ሰርቶ ነበር። ነገር ግን ያን ቪዲዮ በሰራበት ቅጽበት አንድ መልእክት የተናገረው እሱም ሌላ ሴራ እንዳቀደ ትንሽ ጠቆም የሚያረግ ሆኖ አግኝተነዋል። ቢኒ የተባለው ግለሰብ ሚዲያ መጥቶ ሲናገር የልጅ አባት ሆኛለሁ፣ ደስ ብሎኛል። ነገር ግን የልጁን ፎቶ ስመለከተው ልጁ ትንሽ ቀላለ፣ እኔ ደግሞ ትንሽ ጠቆርላለሁ፣ ትንሽ ተጠራጠርኩ፣ እውነትም ልጁ የብሩክ ይሆን እንዴ ብዬ ተጠራጠርኩ እያለ ሲናገር ነበር። ይህ ንግግሩ በጣም ከባድ ነው። እንዴት ነው የልጅ አባት መሆኑን ብዙ ጊዜ ሲነግረን ቆይቶ ብዙ ጊዜ ሲያስረዳን ሰንብቶ ልክ ልጁ ከተወለደ በኋላ ግን እንደዚህ የማይሆን ሀሳብ መስጠትን የቀጠለበት፣ ምናልባት ከዩ ጋር እየተመሳጠሩ ልጁን ብሩኬ እንዲያሳድግም ፈልገው አውቀው ከብሩክ የተለያዩ ጥቅሞችን ለማግኘትም የሚደረግ ጥረትም ከሆነ ሁሉ ነገር እንደሚከሽፍ በዚሁ እየነገርኳችሁ ነው። እባካችሁ እዩም ቢኒም ህዝብ እንዳያዝንባችሁ፣ ብሩክና ሃይሚም እንዳያዝኑባችሁ፣ አጠቃላይ ሰውም እንዳይቆጣችሁ፣ ሌላ ጣጣም እንዳይመጣባችሁ፣ ቢቻል እስካሁን የመጣችሁበት ነገር ይበቃል። እዩ በእርግዝናሽ ጊዜ ከልጅሽ ዲኤንኤ በማይወሰድበት ጊዜ ማንም ምንም አያመጣም ብለሽ ማንም ምርመራ ማካሄድ አይቻለውም፣ ልጁ የሚገኘው ሆዴ ውስጥ ነው ብለሽ ብዙ ትርምስምስ ስታውጪ ሃይሚና ብሩክን እስከ መለያየት ስደርሺ ከዛ አልፎ ተርፎ ጉዳዩ ላይ የብሩክ ቤተሰቦች እንዲገቡበት፣ ወንድሞቹ እንዲጨነቁ፣ በዚህ በኩል የሃይሚ ቤተሰቦች ጉዳዩ ላይ እንዲገቡ፣ አባቷ ጋሽዬ እንዲጨነቅ፣ ብዙ ቤተሰብ ትርምስምሱ እንዲወጣ አድርገሻል። አሁን ግን ልጅሽን በሰላም ተገላግለሻል። እንኳን ማርያም ማረችሽ። እንደ ሌሎች ሰዎች መጥፎ መመኘት አንፈልግም። አንቺም ተናግረሻል። እንደ አንዳንድ ሰዎች ቢሆን ዛሬን አልቆምም፣ ነገር ግን ፈጣሪ በምህረቱ የልጅ እናት አድርጎ ልጅን አሳቅፎኛል ብለሽ አመስግነሻል። እባክሽ ከዚህ በኋላም ያለው ህይወትሽ እንዲባረክ ትክክለኛ የሆነው የልጅሽን አባት አክብሪ። እሱ ነው የልጅሽ አባት፣ ለሱ ፍቅር ስጪ። ብሩክና ሃይሚን ለመለያየት ዛሬም ድረስ አትጣሪ። እነሱም ከሚዲያ ጠፉ ብለሽ አትደሰቺ። ብሩክና ሃይሚ ተለያይተው እንደማይለያዩ እነግርሻለሁ። ከዚህ በኋላ ደግሞ እንደ በፊት ጊዜው እየተጫወታችሁባቸው እነሱን ለመለያየት እነሱን በተለያየ ድራማ ለማምጣት የምታቀዱት ሴራም ብዙ እንደማያስኬዳችሁ በዚሁ መልእክቴን አያይዤ እነግርሻለሁ። እዩ እባክሽ ካለሽበት ድራማ ንቂ። እነ ብሩክና እነ ሃይሚ መካከል ያለሽንም መጥፎ አይን አንሺ። እነሱም ህይወታቸውን ይኑሩ፣ አንቺም ከልጅሽ ጋር በሰላም ኑሮን ቀጥ። አለበለዚያ ግን የተለያዩ የውሸት ድራማዎች እያመጣሽ መቀጠሉ ለአንቺም ለኦዲየንስም አጠቃላይ ለቤተሰቦችሽም ጥሩ እንዳልሆነ እንድታውቂው በዚሁ መልእክቴን አስተላልፋለሁ። ብሩክና ሃይሚ አንድነታችሁን አጠናክሩ። ሁለቱ አንድ እንዲሆኑ ክፍተት እንዳያስገቡ እባክህ መልእክቱን አድርሰን። ዛሬም የቀሩበት ነገር የተለያዩ ወሬዎች እየሰሙ ተደናግጠው ነው ተብሎ ነው እንግዲህ መረጃው የደረሰኝ። ምንም ቢሆን ደግሞ እንግዲህ እዩ አዲስ አበባን ብትመጣ እናንተ ባላማችሁ ከጸናችሁ ምንም ማድረግ እንደማችል እነግራችኋለሁ። በአጠቃላዩ ደግሞ በብሩክና ሃይሚ ጉዳይ ተጨንቃችሁ እዩም አዲስ አበባ ሄዳ ልትበጠብጣቸው ነው፣ በዛም ተደናግጠዋል፣ ቤተሰብም ተጨንቋል ብላችሁ የእነሱን ጉዳይ እንደራሳችሁ ጉዳይ አይታችሁ እነሱን አሁን ድረስ የምትመክሩ ለእነሱ ፍቅር ዛሬም ድረስ የምትጨነቁ ውድ የሀገሬ ልጆች የእውነት የነብሩክና ሃይሚ ኦዲየንሶች ትለዩበኛላችሁ። ፈጣሪ አምላክ ለእናንተም እንደዚህ የምትደሰቱበትን ሰው እንደዚህ የሚጨነቅላችሁን ፍቅርና ትዳር እንዲሰጣችሁ የእውነት ከልብ እመኝላችኋለሁ። ጠቅለል ባሉ መረጃዎቼ ዛሬ ይዤ የመጣሁት ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም